ሰላም አፎሚያ ጋሽ እባላለሁ። የሸገር ኢንስቲትዩት ኦፍ ቴክኖሎጂ የ2025 ባች ተማሪ ነኝ። ወደ ኢሳይቲ ለመቀላቀል እንዴት አፕላይ ላድርግ እያላችሁ ነው። በመጀመሪያ ወደ isitedu.info ብለን እንጽፋለን። ዌብሳይቱ በመግባት አድሚሽን የሚለው ውስጥ አፕሊኬሽን የሚለውን እንመርጣለን። አፕሊኬሽኑ የተከፈተው ጁላይ 1 የሚዘጋው ደግሞ ጁላይ 30 2026 እንደሆነ እናያለን። አካዳሚክ ሪኳየርመንቱ የ11ኛ ክፍልና የ12ኛ ክፍል አቨሬጅ 90% እና ከዛ በላይ መሆን አለበት። ይህም አቨሬጅ የአመቱ አማካኝ ውጤት ነው እንጂ የኳርተሩ ወይም የሴሚስተሩ ለማለት አይደለም። ከዛ ውጪ 95% ኢትዮጵያን ግሬድ 12 ናሽናል ኤግዛም ሊኖር ይገባል። ከዛ መቀጠል ኢሴ ወይም ፐርሰናል ስቴትመንት ከ500 እስከ 750 ቃላት የሚይዝ ኢሴ መጻፍ ይኖርባቸዋል። በሶስተኛነት ፖርትፎሊዮ ማስገባት ይኖርባቸዋል። ይሄ ኦፕሽናል ነው፣ ግን ሞስት ኦፍ ዘ ታይም ፕሮጀክት እና ሪሰርች የምትሰሩ ተማሪዎች ከሆናችሁ በፖርትፎሊዮ ብታደርጉት ተመራጭ ስለሆነ ኢንካሬጅድ ነው። ነገር ግን ግዴታ አይደለም። ኮሚኒቲ ጋር ሪሌትድ የሆኑ ስራዎች ሰርታችሁ ከሆነ እነሱን በኢሲያችሁ ላይ ትቀርጹታላችሁ ማለት ነው። ሌላው ሪኮሜንዴሽን ነው። ሪኮሜንዴሽን ከሃይስኩል መምህራችሁ ወይንም ደግሞ ሜንተር አንድ ሪኮሜንዴሽን ሌተር ታጽፋላችሁ። ሌላው ስፔሻል አድሚሽን ፎር ኤክሰፕሽናሊ ጊፍትድ ስቱደንትስ፣ ይሄ ኢንትራንስ ሪዛልት ሜቢ እዚህ ጋር በተቀመጠው መሰረት እንኳን ባይሆን፣ ነገር ግን ሌሎቹን ፓርቶች በደንብ የሚሰሩ ተማሪዎች፣ ኮሚኒቲ ኢንጌጅመንት ያላቸው ፕሮጀክትና ሪሰርች የሚሰሩ ተማሪዎች አክሴፕታንስ የማግኘት እድል ስላላቸው ለእነሱ ታሳቢነት ነው የተቀመጠው። ወደ ፎርሙ እንሄዳለን። እዚህ ጋር መጀመሪያ አካውንት ክሬት ማድረግ አለብን። ይህ አካውንት ከዚህ በኋላ የምትጠቀሙት ይሆናል ማለት ነው። ሰሚት ለማድረግ አፕሊኬሽናችሁ የቱ ጋር ነው የሚለውን ትራክ ለማድረግ የምትጠቀሙት ይህንን አካውንት ይሆናል። እዚህ ጋር የሚጠይቀውን ኢንፎርሜሽን ሞልተን ክሬት አካውንት እንለዋለን። በኢሜይላችሁ ይላክላቸዋል ቬሪፊኬሽን ኢሜይል። እሱን ቬሪፋይ ካለቃችሁ በኋላ ወደ ቀጣይ ስቴፕ እንሄዳለን ማለት ነው። እዚህ ጋር እንደምታዩት ፐርሰናል ኢንፎርሜሽን አለ። ሁሉንም የሚጠይቀውን ትክክለኛ ኢንፎርሜሽን ታስገባላችሁ። ከዛ ኮንፊርም ትሉታላችሁ። ከቴሌግራማችሁ ጋርም ሊንክ ማድረግ ይጠበቅባችኋል። ምክንያቱም በኋላ ላይ ሌሎች አፕዴቶች ሲኖሩ ቶሎ እንዲደርሳችሁ። ወደ አካዳሚክሱ ስንሄድም እዚህ ጋር የሃይስኩል ኔም፣ ክላስ ራንክ አት ግሬድ 11 ሁሉም የሚጠይቃችሁን የክላስ ውጤታችሁን የእንግሊሽ፣ የማትስ ሁሉንም ውጤታችሁ ስንት እንደነበር እዚህ ጋር ደግሞ ከ500 እስከ 750 የሚሆን ወርድ እዚህ ጋር ታስገባላችሁ ማለት ነው። ወደ ቀጣይ ወደ ዶኩመንት ወደሚለው ሴክሽንም ስንመጣ እዚህ ጋር በፒዲኤፍ 11 እና 12 ትራንስክሪፕት፣ ሪኮሜንዴሽን ሌተር፣ ፋይዳ፣ አይዲ፣ ፖርትፎሊዮ የምታስገቡ ይሆናል ማለት ነው። ከዛ መቀጠል ሪቪው ታደርጋላችሁ። ሁሉም ያስገባችሁት ኢንፎርሜሽን ትክክለኛ መሆኑንና የረሳችሁት ነገር እንደሌለ ቼክ ካረጋችሁ በኋላ እዚህ ጋር ዲክሌር ታደርጉና ሰሚት ትሉታላችሁ ማለት ነው። በሚቀጥለው ዓመት ኢሳይቲ ገብታችሁ አብራችሁ እንደምትሆኑ ተስፋ እናደርጋለን። መልካም እድል።